ኢዮባ ቀጣይ ሜቢ ያስተዋልከውን ነገር ሀሳብ ትሰጣለህ። ታች ያላችሁ ሰዎችም እንድታስተውሉ የሚያስፈልገው ነገር ውይይቶች ይደረጋሉ። የትም ቤት ውይይት ይደረጋል። ሲስም ቤት በጣም ብዙ ጊዜ ውይይቶች ተደርገው ያውቃል። ውይይት ሲደረግን ፌር ኤንድ ስኩዌር ነው። ሁለቱም አካላት በሚገኙበት ውይይት ይደረጋል። አሁን ግን የዛሬው ግን ስፔሲፊካሊ ምንድነው ለምንድነው የተነሳው ሀሳቡ ከተባለ አንድ አካል አለወያ በቃ ውይይቱ ቀርቷል ባለበት ሁኔታ አወያይ ነኝ በቃ አምባይዝ ማንንም መድሮ ሳልፈልስም ፌር ኤንድ ስኩዌር ሆኜ አወያያለሁ ብሎ የተቀመጠ አካል አንዱን ሳይድ ሙሉ ለሙሉ ይዞ ቸርችን ቤተክርስቲያንን ሲያሰድ ማምሸት ማለት ባይትሰልፍ ጥያቄ ምልክት ውስጥ የሚገባ ነገር ነው። ሬድ ፍላግ ነው። ኦኬ ይሄ ሬድ ፍላግ ስለሆነ በምንም ተአምር አክሰፕተብል አይደለም ነው ዋናው ሐሳብ እሱ ነውና ዮባ ይቀጥል። እሺ አስቀድሞ አንዳንድ ከቤት ይጀመር በሚለው ዲቤት በሞቅታ ምናምን የሚገባበት እንዳልሆነ ማወቅ ይፈልጋል ብዬ አስባለሁ። የጡንቻ መለካከያም አይደለም፣ ይሄ አቅም መለካከትም አይደለም። ዲቤት ለትርፍ ነው አይደለም። ዲቤት ሲደረግ የእኛን ትምህርት አጉልቶ አሳይቶ የሰዎቹ ደግሞ ስህተት መሆኑን አሳይቶ ወደ እውነተኛው ትምህርት የኛ ወዳልነው ትምህርት መጥራት ነው። ያ ደግሞ በስሜት በልህ ምናምን የሚገባበት አይደለም። ሲቀጥል ራሱን የቻለ ደግሞ ልምድና ታክቲክም ነው። ዝም ብሎ በየዋህነት የሚገባበት አይደለም። ማንም ነጥብ ለማስቆጠር ነው የሚገባው፣ ምንም መሸነጋገል በማያስፈልገው ሁኔታ ማለት ነውና ዝም ብሎ እንትን ለማለት አይሁን እና እንደዚህ አይነት ነገሮች ላይ መጠንቀቅ ጥሩ ነው። ስለዚህ ከዚህም በኋላ መቼም ዝም ብሎ ማንም እየተነሳ ያኛው ሰውዬ ጎበዝ ነው ምናምን ከሚል አንጻር አይደለም ተሳዳቢን ፕሮሞት ካለማድረግ አንጻር ነው እንጂ ምንም አይነት ዶግማ የሆኑ ጉዳዮች ላይ አውራ ሲባል ማያወራ ሰው ለመሳደብ እንደሆነ ግልጽ ስለሆነ ማለት ነውና በእኛም ሳይድ ደግሞ በጣም ጥንቃቄ ልናደርግ ይገባል። ለማንኛውም ደምሮ ስለተወው እና እንግዲህ የነገሩትን ሰዎች ስለሰማ ጥሩ ነው። ከዚህም በኋላ ቢጠነቀቅ ጥሩ ነው። እንደው በዚሁ አጋጣሚ መረጋጋት የሚባል ነገር አለ። ሲሮጡ የታጠቁት ሲሮጡ ይፈታል የሚባል ነገር አለ አይደለ? ሁሉ ነገር በሩጫ አይሆንም። ሰከን ማለት ትንሽ መማር ማወቅ ይቀድማል እና ብቻ ከዛ አልለፍ ግን በእምነት የሚደረጉ ነገሮች ወደ ገንዘብ እንዳይቀየሩ አደራ። ሰው ከህይወት ያስወጣል። በጣም ገንዘብ በጣም መጥፎ ነውና እሱ ነገር እንትን ቢል ወደ ሲስ ጋር ስመጣ እንግዲህ የሆነ ሰዓት ነው ገባውና ሁኔታውን ሳይ በቃ በጣም ተገርሜ ነው የወጣሁት። ስላልጠበቅኩት ማለት ነው። ለመናገር አልጠበቅኩትም እንደዚያ ይደረጋል ብዬ ማለት ነው። ምክንያቱም ውይይቱ ልክ ደግሞ የሆነ 5 ደቂቃ ምናምን ሲቀረው ነው ከሲስ ቤት ራሱ የወጣሁት። እየተከታተልኩ ነበረ። ከዛን ደምረው እንደተወው መልእክት ልኬለት እንደው ስክሪንሻት ደምረው ላይቭ እንደሆነና ውይይቱ ቀርቷል የሚለውን በቴሌግራም ለሲስ ልኬለት ነው አሳይቼው ከዛን ወደ ሌላ ቤት የሄድኩት። ከዛን ግን እንደቀረ አሳውቆ እኮ ወደ ተለመደ ነው መመለስ ያለበት እንጂ የዛኛው ሳይድ ገብቶ ስድቦቹን እንዲሳደብ መፍቀድ ማለት አስቀድሞ ውይይቱ ፌር አይሆንም ነበር ማለት እኮ ነው አይደለ? ምክንያቱም እሱ መካከለኛ ሆኖ በቃ ፌር የሆነ ውይይት ለማወያየት የተቀመጠ ሰው ከሆነ ልክ ያኛው ሲቀር አይ እሱ በሌለበት አታወራም ነው። እንደውም ፌር የሆነ ሰው አይደለም እንደዚህ ይቅርና ከሁለቱ ተወያይ አንዱ ከገስት በኔትወርክ በተለያየ ምክንያት ቢወርድ በዛ ቦታ ያኛው አውራ አይባልም ማለት ያኛው እስካልተመለሰ ድረስ ጠብቅ ነው የሚባለው፣ ወይም ስለሱ አታወራም የሚባለው ማለት ነው። እንኳን በሌለበት ያን ያህል ሰዓት ያን ሁሉ ስድብ ትክክል አይደለም። ሲስ በጣም ነው ያዘንብህ። እኔ በግሌ በጣም አዝኜብሃለሁ። ወንድሞችም እንደሰማኸው ነው። ትክክል አይደለም። ሌላ ያሸማቀቀ ነገር ኖሮ ሳይሆን አንተን በዛ መልኩ ስላልጠበቅንህ ነው እንጂ ሰውየው ሁሌ የተለመደው ነገር ነው። አዲስ ነገር አንድ አላወራም። ከምናውቀው ውጭ ምንም አውርቶ አይደለም። ግን በዚህ ፕሮግራም በዚህ መልኩ ሊሆን ስለማይችል ማለት ነው። በዛ በጣም
ደብሮናል። አንዳንድ ኮሜንቶች ደግሞ አይቻ ነበርና ለእናንተም በዚሁ እናንተ ናችሁ ጓደኛ አድርጋችሁት ምናምን የሚል ማለት ነው። በእምነት አንድ ነን እና እስቲ ጓደኛሞች እንሁን ተባብለን አይደለም። እምነቱን እናውቃለን፣ እምነታችንን ያውቃል እና ጓደኝነት ሌላ ነው። ይኸው በእምነታችን ከማንም ስለማንደራደር ስህተት ሲሰራ ይኸው ስህተት ሰራ አልነው እኮ። ጓደኝነት ይዞን ዝም አላልነው፣ በርታ ምናምን አላልነው። ስህተት ከሆነ ስህተት ነው። ይሄ የታወቀ ነገር ነው። በነገራችን ላይ ከዚህ በፊት የኛው ሰው ሆነው ማለት ኦርቶዶክስ ሆነው እንደዚህ አይነት ነገር ያደረጉም ነበሩ። ለነሱ ያደረግነው ለዚህ እናደርጋለን ማለት ነው። ስህተት ነው። ከዚህ በኋላ መጠንቀቅ እንደሚገባንም ደግሞ ለሁሉም ለኦርቶዶክሳውያን ማሳያ ነው። ሶሻል ሚዲያ ላይ የምናደርጋቸው ነገሮች አንዳንድ የዋህነቶች አላስፈላጊ እንደሆኑ ማለት ሰው በግልጽ የሚናገር ሰው በጣም ጥሩ ነው። በነገራችን ላይ ጋድ ማለት ማንነቱን ስሜቱን በግልጽ የሚያሳይ ሰው በጣም ጥሩ ነው። በቃ ሸጋ ነው። ተዋውቀ ትቀጥላለህ። ተሳስቆ ከጀርባ ሌላ መሆን ደግሞ በጣም ከባድ ነው እና እንደዚህ አይነት ነገር በጣም ነው የማይመቸኝ። በቃ ሰው ፊት ለፊት ነው የተሰማው መናገር ያለበት ብዬ አስባለሁ። ለማንኛውም ያሳዝናል። ቲንክ ዩ ባይ እናመሰግናለን። ጥሩ ሀሳብ ነው። ጥሩ ሀሳብ ነው ያነሳው። እሺ ዮሐዴ አለ፣ ከዛ አንተስ ትቀጥላለህ። ሜቢ አለው። በነገራችን ላይ ሀሜት እንዳይሆን ብዬ ይቅርታ ዮሐዴ ሲስን ሼር አድርጌለት እዚሁ ባለበት እንነግረዋለን ብዬ ሼር አድርጌለት ነበረ። ቢመጣ እዚሁ ማስቀምጠን ነው የምንነግረው ነገር ነው። በአካልም ስናገኘው የምንነግረው ነገር ነው። ይሄ በዚሁ ይታወቅ ብዬ ነው። ቀጥል ዮሐዴ። ይቅርታ። በፍጹም ኧረ የምንም ሀሜትማ ቢሆን ኖሮ ፊት ለፊት ለምን እናወራለን? ቀጥል ዮሐዴ። ያ ኦልሞስት አክቹዋሊ ወንድሞች ብላችሁታል። እኔ በአጭሩ ለማለት ያክል ያው እንደተባለው አንዳንዴ ውይይትም ምናምንም ሲደረግ መጀመሪያ ርዕስ ማንን ማለት ምን እናተርፍበታለን፣ መጀመሪያ የተመረጠው ርዕስ ራሱ መጀመሪያ ከእሱን ጀምር ብዬ ኦኬ። በዛ ርዕስ ብወያይ ባሳምነው ማን ነው ማለት ትክክል ነው በቃ ቤተክርስቲያን ትክክል ነች ብሎ የሚመልስ ርዕስ ነው። በነገረ ማርያም ዙሪያ ነው ልዩነታችን። አሁን ከነዚህ ሰዎች ጋር ነገረ ማርያም በቃ ከብዷቸው ነው የጠፉት። ነገረ ክርስቶስ ሳይቀበሉ ነገረ ማርያም ላይ ለዛውም ነገረ ማርያም ሳይሆን ገድልና ድርሳን ላይ መወያየት በጣም ይሄ ከክርስቲያኖች የማይጠበቅ ነገር ነው። ኦኬ ይህ ገድልና ድርሳን እንኳን ከፕሮቴስታንት ጋር እርስ በርሳችን ራሱ አንወያይባቸውም። ኦኬ ገድልና ድርሳን መወያያዎች አይደሉ፣ ወይም ደግሞ መከራከሪያ ሊሆኑ በጭራሽ አይችሉም። እንኳን ከፕሮቴስታንት እንኳን ወደ ህብረቱ ያልተጨመረ ሌላ አካል ሊወያየን ከኛ ጋር ይቅርና መች በሃይማኖታዊ ነገሮች ተግባባን? መች እሱ ተቀበሉ? እንኳን መከራከሪያ ባልሆኑ ጉዳዮች ከነሱ ጋር ቀለሜ መቶ ኢንተርቪው ማለት በገድላት ዙሪያ ውይይት ሳይሆን የሚያስፈልጋቸው ጥያቄ ነው ማለት የእኛ ክርስቲያኖች ራሱ ካልገባቸው ወይም ደግሞ ከጸነናቸው ሊጠይቁ ይችላሉ። በቃ አለቀ። መጠየቅ ነው የምችለው እንጂ መወያየት ራሱ አይቻልም። ሃይማኖት ግን የምር መቀበል እያንዳንዱ መቀበል የሚገባው ነገር ስለሆነ ማመን የሚጠበቅበት ነገር ስለሆነ ሃይማኖታዊ ጉዳይ መማማር መወያየት የግድ ያስፈልጋል። ሃይማኖታዊ በሆኑ ጉዳዮች ሳንግባባ ሳይቀበሉ ኦኬ ፐርፐዝሊ ደግሞ በሃይማኖታዊ ጉዳይ ብንወያይ ደግሞ እንደማይቆሙ ፊታችን ስለሚያውቁ እነሱ አሴ ሞተር ሊድ ሊያደርጉን ይፈልጋሉ። በገል በድርሳን ምንም ማለት ከነገር ሃይማኖት ጋር ግንኙነት የሌላቸው ኢን ሴንስ ለሃይማኖት መሰረት ባልሆኑ ጉዳዮች ጠምደው በቃ ሃይማኖትን እንድትተው ለማድረግ ማለት ነው። መጀመሪያ መሰረተ እምነት ሃይማኖት ላይ ነው መከራከር መወያየት ያለብን። እሱን ከተቀበሉ በኋላ እስቲ ከዛ በኋላ ይሄኛው ገድል ከበደኝ፣ ይሄኛው እንትን ለመቀበል ይከብደኛል፣ ከሃይማኖቱ ጋር አልስማማ አለኝ ብሎ ይምጣ። ከዛ በኋላ
አይ ይሄንን ገድል ካልተቀበልክ በቃ ክርስቲያን አትሆንም የምትል ቤተክርስቲያን የለችም። በቃ ይሄንን ካልተቀበልክ በቃ አንተ ከድህነት ውጭ ነህ ትላለች እንደ ቤተክርስቲያን አትልም ሲጀምር። ስለዚህ መጀመሪያ የምንመርጣቸው ርዕሶች በደንብ መለየት መቻል አለብን። አንድ ይሄ ነው ለእኛ ልጆች ማለት ኦኬ። ከዚህ በፊት በቃ ገድልና ድርሳናት መወያያ ርዕስ እንዳልሆኑ አምነው የየራሳቸው ውይይት ጀምረው መባላት ጀምረው ነበር። አሁን ደግሞ እንደ አዲስ ሪቫይቭ አድርገን ገድልና ድርሳን መወያያ አይደለም ነው ወደሚል ድጋሚ ለመመለስ አትሞክሩ የኛ ልጆች። እሺ ወደዛ አትመልሱ። ሃይማኖት ላይ በደንብ እንወያይ። የጸና ትምህርት ነው ያለን። ያንን ደፍረው መሞገት ከቻሉ የምርም ከዛ በኋላ ትክክለኛ ሃይማኖት የቱ ጋር ነው ያለው የሚለው መለየት በደንብ ስለሚቻል፣ ስለዚህ ይሄ የማይናወጽ ትምህርቷን ህዝብ እንዲያውቀው ኦኬ፣ ትውልድ እንዲያውቀው ለማድረግ ሃይማኖት ላይ ፎከስ አድርገን እንወያይ። 5 አዕማደ ምስጢር አሉ፣ 7 ምስጢራተ ቤተክርስቲያን አሉ። እስቲ በዚህ ጉዳይ ተወያዩ። የማይቆሙበት አለታችን ስለሆነ የማይደፍሩት ትምህርታችን ስለሆነ በቃ ይሄ ነው መሰረታችን ሲጀመር ገድልና ድርሳን አይደለም። ይህን በደንብ ጠንቅቀን ልናውቅ ይገባል፣ የኛ ልጆች በተለይ ክርስቲያኖች ማለት። ከዛ ወደ ቤቱ ስንሄድ አሴ ሚዲየተር እንግዲህ ርዕስ ተመረጠ። ይሄን ርዕስ ተመርጦ ከዛ በኋላ ቤት ሚዲየተር የሆነ ቤት ይመረጥ ተብሎ ሲስ ጋር ተመረጠ እንበል። ስለዚህ ሲስ ፐርፐዙ ሁለቱም አካላት አሴ ሚዲየተር ሆነ ለማገናኘት ነው አይደል? ያን ቤት ከፈተ፣ አንዱ ቀረ። ስለዚህ ማገናኘት ነበረ፣ አንዱ አልመጣም። በቃ ልጁ ስለቀረ ቤታችሁ ከፍታችሁ ሂዱበት ሀሳቡ ማለት ነው። አስኤፌር ከሆነ አስኤፌር ሚዲየተር ከሆነ ወይም መካከለኛ ሆነ ለማገናኘት እንደመጣ ሰው ሊደረግ የሚገባው ፖይንት እንደዛ ነበር። ኦኬ ካልመጣ በቃ ቀርቷል። እንግዲህ እመጣለሁ ብሎ ነበር ምናምን እስካሁን አላሳወቀኝም፣ ግን አልመጣም። ዞሮ ዞሮ ተመልካች የራሱን ይወስዳል። እንግዲህ አልተሳካም ብሎ በቃ ቤታችሁን ከፍታችሁ እናንተ ቀጥሉ ማለት ነበር። አሴፌር አወያይ ማለት መደረግ የነበረበት። ፈርዘር ሄደ ከተባለ እንደውም አሴ ፕሮቴስታንት ደግሞ ኦፖርቹኒቲው ልስጣቸው ከተባለ በተመረጠው ርዕስ ላይ ምናልባት ሀሳብ እንዲሰጡ ሊፈቅድላል። ሀሳብ እንዲሰጡ አይደለም፣ ምናልባት ለመወያየት የመጣው አካል ሀሳብ እንዲሰጥ ምናምን ሊፈቅድለት ይችላል። ማለት ቢፈቅድለት ምንም ላይመስል ይችላል። በጣም ብዙ ፕሮቴስታንት ሰብስበ ኦኬ ርዕሱም ይሁን አይሁን ቤተክርስቲያኒቱ ቅዱሳኑ ዝም ብለ እያነሳ ሲሳደቡ ግን ዝም ብለ መስማት በጣም ይሄ የማይገባ ወይም የማይጠበቅ ነገር ነው እውነት ለመናገር ኦኬ። ከርዕሱ ራሱ አልፎ ቅዱሳንን ቤተክርስቲያንንም ጭምር ቁጭ አድርጎ መሳደብ ይሄ እንደው ለማወያየት መጥቻለሁ ከሚል አካል የማይጠበቅ ነው ኦኬ። ሲናገሩበት የነበረው ነገር የሚናገሩት ነገር በጣም የሚጸንና የሚቀፍ ስለሆነ ማለት ከነሱ የሚጠበቅ ነው። በአክቹዋሊ ከቀለሜ የሚጠበቅ ነገር ነው። ከሱ ደህና ነገር እንደማይወጣ ሁላችንም እናውቀዋለን። አሴ ቲክቶክ መጥቶ እሱ ከንግግሩ ወይም ደግሞ ዝም ብለው ከሚሳደበው ስድብ ውጪ ሃይማኖትም ወይም የምርም ትምህርት ይዞ ማውራት እንደማይችል የታወቀ ቤቱ ከፍተው ማለት ሁሌ የሚያደርገው ነገር ስለሆነ፣ ነገር ግን ሰው ቤት መጥቶ ወይም ደግሞ ሚዲየተር አወያይ ነኝ በተባለው በሲስ ቤት ግን መጥቶ ተመሳሳይ ነገር ቤቱ ከፍተው የሚያደርገውን ነገር በተመሳሳይ መንገድ እዛ ሲፈጽም ዝም ብሎ መስማቱ በጣም ትክክል አይደለም። ይሄ የማይጠበቅ ነገር ነበረ፣ ሊደረግ የማይገባ ነገር ነበረ። ኦልሬዲ አድርጎታል። እንግዲህ ምንም ማለት አይቻልም። አክቹዋሊ እንደዛ መሳደብ ምናምን ሲጀምሩ እኔ ቶታሊ ስለወጣሁኝ ማለት ነው። ከዛ በኋላም በጣም ነውር ነገሮች ሲሳደቡ ነበር የሚል ሀሳብ ስለሰማሁኝ ማለት ነው። ግን አጀማመራቸው ምናምን እያንዳንዱ የሚናገሩበት ፎን የሚናገሩበት ንግግር ምናምን ደስ ስለማይል ልክ እንደጀመሩ ምናምን ትቻቸው እኔ እወጥቻለሁ። ከዛ በኋላ ግን በጣም የማይገቡ በገድልና ድርሳናት እየገቡ ምናምን የማይሆኑ ነገሮች ሲሳደቡ እንደነበረ ሰምተናል። ይሄ ትክክል አይደለም፣ ሊደረግ የማይገባው ነገር ነበረ ነው።
እግዚአብሔር ይስጥልኝ። ቴንኪዩ አዲ፣ እናመሰግናለን ብሮ። እስኪ ለሀሳቡ እግዚአብሔር ያክብርልን። አንተስ ፓፓ የታዘብከው ነገር እስቲ የተወሰነ ነገር በለንና። መልካም እናንተ ካላችሁት የተለየም ባይኖር ማለት ነው። ቀን ላይ እንደዚሁ ተደዋውለን ነበር። ለእኔ ቀጥታ ደውሎልኝ ነበር። ኢቭን ደምረውን ተው እንዳለውና ውይይቱን ሁላ ቢወያዩ ፌር እንደሚሆን ነበር የነገረኝ። ውይይቱን እንኳን ባይወያዩ ለዚህ ነገር ለስድብ ነገር ወይንም እነዚህን ሰዎች እንደማያናግር እንደማይገቡ ቤቱ ግልጽ አድርጎ ነበር የነገረኝ ለኔ ማለት ነው። ኢቭን እንኳን ለጊፍት እንኳን ከሆነ ጊፍት የሚሰጥበትን ቆልፌ እገባለሁ ውይይቱ ካለ ነው። ከሌለ ማንም ሰው ገብቶ እንደማያወራ አፈርም አድርጎልኝ ነበር የጨረሰውና በዚህ ልክ ሲሳይን አልጠብቀውም ነበር። እግዚአብሔር በሚያውቀው እንደ ወንድም እንደ ጓደኛ እንደ ቤተሰብ ልንሆን እንችላለን። በሃይማኖት ግን ከመጣ ይሄ መጥፎ ነገር ይመስለኛልና ልብ ሊለው ይገባል ብዬ አስባለሁኝ። ከዚህ በላይ አስተያየት ባልሰጥ ደስ ይለኛል ያለውን ሐሳብ ከመናገር በፊት። እሺ አንቺ እናመሰግናለን። የምሬን በጣም ነው የሚያም ልክ አይደለም። በቃ ፊት ለፊት ምን ነገር ካለበት ፊት ለፊት መናገር ስላለብን ማለት ነውና እና ዞሮ ዞሮ ግን ነገም ዛሬም ቤተክርስቲያን ትቀጥላለች። እኛም ምንም ማለት እነዚህ አይነት ጥቃቅን ነገሮች ምንም እንትን አይሉንም። ዞሮ ዞሮ እና መልስም እንሰጣለን። አንድም ቀን ቀለሜ በነገረ ቤተክርስቲያን ላይ ገብቶ አያውቅም። አንድም ቀን በነገረ ድህነት ላይ ገብቶ አያውቅም። ከዛም በፊት ደግሞ ደምረው ከመቀበሉ በፊት ብዙ ጊዜ ተደርጎለታል። አሁን ግን ከሱ ጋር ማለት ከቀለሜ ጋር በነገራችን ላይ በምንም ዙሪያ ዲቤት የሚገባበት አይደለም። ከስድብ ጋር ማንም ራሱን ካስተካከለ በኋላ ነው። ቢያንስ ራሱን ሲያስተካክል እንገባለን። አንደበቱን ማለት እንደ ጨዋ ከሆነ ነው እግዚአብሔር አንድ ቀን ልቦና ከሰጠው እንጂ ካልሆነ ከእንደዚህ አይነት ጋር ዲቤትን መግባት አይጠበቅብንም። ዞሮ ዞሮ ግን ከዚህም በፊት ብዙ ጊዜ ተደርጓል። በነገረ ድህነት ላይ አንድ ጊዜ አንድ ስለ ነገረ መስቀል እንገባለው። መስቀል በኢትዮጵያ መጣና ምናምን ስለ ነገረ ስለ መሰዊያ ነው ስለ ኢትዮጵያ መጠብ የብሉይ ኪዳን ታቦት ከዚህ ውጭ ምንም የሚያውቅ ነገር የለም። በነገራችን ላይ እስቲ እውነት ሊትራሊ ስለ ጥምቀት ላይ ወይም ስለ ቁርባን ላይ ስለ እንትን ላይ ማውራት አይችልም ራሱን ችሎ። ይሄ ያወቅነው ነው ይታወቃል። እና ምን ልላችሁ ነው ቤተክርስቲያንም በነገራችን ላይ ለዲቤት ሲደረግም በአንድ በኩል ኃላፊነት ነው ማለት ከጀርባ አለ ሰው አለ፣ ከኋላችን ሰዎች አሉ። ዝም ብለን ዘው ብለንም ዲቤት አይገባም። በነገራችን ላይ በአንድም በሌላ ተደምረውም ጭምር ማለት ነው። በቃ ዘው ተብሎ ዲቤት አይገባም። ቢኮዝ ከጀርባ በጣም ብዙ ህዝብ አለ፣ የሚሰማን አለ፣ የሚያየን አለ። አንድ ነገር በሳትን ቁጥር ብዙ ነገሮችን እየሳትን መሄድ ስለብን ማለት ነው። ብዙ ነገር ማወቅ ያለብንም ነገሮችም ስላሉ አንድ ሰው ቤተክርስቲያን ሲጨመር ማለት መሰረታዊ ቤተክርስቲያንን አስተምህሮትን ተምሮ ነው የሚገባው። ኦብቪስሊ ይሄ እናምናለን፣ አድርገናልም፣ አሳይተናልም። ግን ደግሞ በዛው ልክ ደግሞ በጣም በዚህ ልክ ይሰፋልና ዞሮ ዞሮ እና ልክ አልነበረም ዛሬ የተሰራው። እናቀጥል። ቴንኪዩ ለኩዬ እናመሰግናለን። ዞሮ ዞሮ ከቅድም ጀምሮ ወንድሞችም እኔ መግቢያ ላይ እንደነገርኳችሁ ዋናው ሀሳብ እሱ ነው። በቃ ለሌላ ጊዜም ሰዎች አወያይንም ብለው ከመጡ ፌር ኤንድ ስኩዌር መሆን መቻል አለባቸው። አለቀ። አወያይንም ብሎ ሰው ከተቀመጠ በቃ ፌር ኤንድ ስኩዌር መሆን አለበት። ምንም አይነት ባክግራውንድ እንዲኖረው ምንም አይነት እምነት ይኖረው ፌር ኤንድ ስኩዌር መሆን ያለበት። ኦኬ። እና እስቲ ቀለሜ ከተናገራቸው ነገሮች ጋር አሁን ዛሬ ኦልሬዲ ስለመሸ ምናምን ነገር እንደተባለው አዲስ ነገር አላወራም። እውነት ለማውራት እኔ በሰማው ሰዓት ላይ ኤቭሪ ታይም ሙሉ ሰዓቱን ያወራው ጀስት ስድብ ነው፣ ፒውር ስድብ እና ምንም በቃ ዝም ብሎ ቧልት ያሮጊት ወሬ ያላል እና እንደዚህ አይነት ነገሮች ነው ሲያወራ የነበረውና አዲስ ነገርም አላወራም። እውነት ለማውራት አድሬስ የሚደረግም ነገር አላወራም።
ነገር ነው። ሲጀምር ራሱን አፕዴት የማያደርግ ሰው ነው እና ኢቭን ለምሳሌ በእኛ ቤተክርስቲያን ብቻ ሳይሆን በዓለም አቀፋዊቷ ቤተክርስቲያን በኢኮኖሚካል በሆነችው ቸርች ውስጥ እንኳን የሚታወቁ ቅዱሳንን የሚከበሩ ቅዱሳንን እንደው እንደ ሰፈር ጓደኛ እነዚህ የአረብ ሽማግሌዎች የአረብ አሮጊቶች ምናምን የሚሉ አይነት ተርሚኖሎጂዎችን ሲጠቀም ነበርና ኢቭን እኔ በጣም የሚያስቀኝ ፓስተር ቲቢ ጆሹዋን የመሰለ ህፃን ልጅ ደፋሪ ብዙ ሴቶችን የደፈረ ስንት ወንጀል ያለበትን ሰው የእግዚአብሔር መልአክ ተናግሮኛል፣ እግዚአብሔር አሳይቶኛል፣ እግዚአብሔር አገልጋይ እንደሆነ እያለ ከሚቀባጥር ሰው ስንት ቅዠት ከሚቃዥ ሰው ረስተንላ አይደለም ባይዘው ያስፈልጊ ከሆነ ዊከንዱ ዛት ትምህርት ላይ እናተኩር ብለን ነው እንጂ ዊከንዱ ዛት በጣም ብዙ ስቀባጠርበት የነበሩ ቪዲዮዎች እንዳለ ኮምፓይል አድርገን አንድ ሳምንትም አንድ ወር ቁጭ ብለን ልንስቅብ እንችላለን። ግን እኛ እንደዛ አይደለም። እውነት ለማውራት ትምህርታዊ ነገር ላይ ነው ትኩረት የምናደርገው። ኦኬ ግን ኤኒዌይስ ለወደፊቱም ትምህርታዊ ነገር ላይ መወያየት የምትፈልግ ከሆነ በሩ ክፍት ነው፣ ቤቱ ክፍት ነው። ከዚህ በፊትም ጥሪ ያቀረቡል ወንድሞች አሉ። የእነሱንም ተቀበለ ብታወራ ጥሩ ነው። ሁሌ ታቦት እያልክ ከምታደክመን ለምን አድሬስ የተደረገ ነገር የምታነሳቸውን ጥያቄዎች ብዙ ጊዜ አድሬስ ተደርገዋል። ኦኬ አድሬስ ተደርገዋል። ቢብሊካሊም ሆነ በመጽሐፍ ቅዱስም በምንም አድሬስ የተደረጉ ነገሮች ስለሆኑ እንደው አዲስ ነገር ብታመጣም ጥሩ ነው። ኦኬ ጥሩ ነው እና ኦቨርኦል ግን አሁን ይህንንም ላይቭ ከመሸ የከፈትኩበት ዋናው ዓላማ ምንድነው ከተባለ ሲስ ያደረገው ነገር በፍጹም ልክ አይደለም። በቃ በፍጹም ልክ አይደለም። ይሄ የሚታወቅ እንትን ነው። እዚህ ጋር ወንድሞችም ገስት ላይ ያሉ ወንድሞችም ሌሎች ሰዎችም ደግሞ እንዲሁ እንዳንድ ክርስቲያን እንዳንድ የቤተክርስቲያን ልጅ የተሰማንን ነገር ፊት ለፊት ቤት ከፍተን መናገር ስላለብን በቃ በቃል እንደውም አኬ ትምህርት ላይ ስለነበረ አኬ እስኪጨርስም የጠበቅኩት ለዛ ነው። አኬ እያስተማረ ያ ሁሉ ሰው ቁጭ ብሎ የእግዚአብሔርን ቃል እየተማረ ጎን ላይ ቤት መክፈቱ ልክ ነው ብዬም ስላላሰብኩ ነው። አኬ አስተምሮ እስኪጨርስ ምናምን ነገር ከዛ ልክ አኬ ሲጨርስ ቤት የከፈትኩትም ለዛ ነውና ልክ አይደለም የተደረገው ነገር። ለወደፊቱም ደግሞ ኦርቶዶክሳውያን ከዚህ ምን እንማራለን ከተባለ ሁሌ ራሳችንን በትምህርት አፕዴት እናድርግ። ኦኬ ሁሌ እናንብብ፣ ራሳችንን አፕዴት እናድርግ። ክርስትና ግዴታ የምናነበውና መጽሐፍትን የምናገላብጠው የምናነበው ህይወት እንዲሆኑንም ጭምር ነው። ለውይይትና ለክርክር ብቻ አይደለም እና ከዚህ አንግል ራሳችንን አፕዴት ለማድረግ እንሞክር። ነገር ግን ጥሩ ነው አንዳንድ ነገሮች አንዳንድ ኮንዲሽን የሆኑ ነገሮች ሲፈጠሩ አንዳንድ ነገሮች እንድናስተውል እንድናገናዝብ እድሎች ስለሚፈጥሩልን ጥሩ ነውና ከዚህ አንጻር ነው ቤቱን የከፈት ነው ለማለት ያክል ነው። ሜቢ የምትጨምሩት ነገር ከሌለ ጋይስ የምትሉት ነገር ካለ ሐሳብ ምናምን ነገር እድል ልስጣችሁ። ካልሆነ ግን የተነሳ ነገር የለም። እውነት ለማውራት እኔ የምናነሳው ሐሳብ ይኖራል ብዬ አስቤ ነበረ፣ ግን እኔ በሰማሁበት ሰዓት ላይ አዲስ ነገር የለም። እግዚአብሔር በሚያውቀው አዲስ ነገር የለም። እንደተለመደው ዝም ብሎ ስድብና ሐሜት ወሬ ስለሆነ አዲስ የሚደረግም ነገር የለም። እግዚአብሔር በሚያውቀው ብዙ ጊዜ መልስ የተሰጠበትም ነገር ስለሆነ ካልሆነ ግን እዚህ ላይ እንትን ማለት እንችላለን። ዮባ የምትለው ነገር ካለ እድል ልስጥህ ፓፓ። አዎ አይ ምንም እሱ ላይ ምናልባት የሚነሳ ነገሮች ካሉት ሪከርዶች ምናምን እናይና ነገ ከነገ ወዲያ እንመልስበታለን። አዲስ ነገር ካለ ማለት ነው። እስከዛሬ ያልተነሱ ነገሮች ካሉ ምናልባት። በተረፈ ግን እንደው ለሁል ጊዜውም በቃ ትምህርት ነው ማለት የሆነ ነገር ሲፈጠር ነው አንዳንድ ጊዜ የምናስተውለውና በቃ ተምረንበታል። ደንኛው ነን ኦርቶዶክሳውያን። ስለዚህ እንዴት ነው እምነታችን ላይ ነገሮችን የምናየው የሚለውን የሆነ ድንበር ያስፈልገዋል። በቃ ሁሉም ነገር የሆነ ቀይ መስመር ያስፈልገዋል እና ቀይ መስመራችን ከተነካ በየትኛውም ሁኔታ በምንም አንድ የሚያደርገን ነገር አይኖርም። እዚህ ቲክቶክ ላይ ያሰባሰበን ቀዩዋ መስመራችን ቤተክርስቲያናችን ነች እና መሰደቡ ቤተክርስቲያን መሰደቡ የታወቀ ሁሌም የምንሰማው ነገር ነው። ግን ደግሞ በእንደዚህ አይነት ሁኔታ ካመንነው ሰውና ደግሞ ባልተጠበቀ ሁኔታ ስርዓትም ባልሆነ የአወያይ ደንብም ባልሆነ ሁኔታ ስለሆነ ነው የከፋን የደበረን እንጂ እንደው ቀለሜ የሆነ ነገር አድርጎ ፈጥሮ እንደው እሱ አስከፍቶን መስሎ እንዳይሰማህ ማለት ነው። ምናልባት ያው ይሰማ አይደለ? ይደብራል። በጣም ነው የሚደብረው። ከእሱ አንጻር ግን ምናልባት እንደለመደው ሊፎክር ነበረ ስላልተሳካ እኔ እንደ የውይይቱ መቅረት እንደውም ለምን እንደ አንዳንዶች እንዳስከፋ አልገባኝም። እንዴ ምን ነበር የጠበቃችሁት?
ምን ፈልጋችሁ ነበረ? በቃ አልሆነም፣ አልተፈለገም፣ ቀረ። ታስቦ ነበረ፣ ቀረ፣ አለቀ እኮ። ግን ሌላ አይነት እንትን እይታ ያላቸው ሰዎች ስለገጠሙኝ ነውና ለማንኛውም ለወደፊቱ መጠንቀቅ ጥሩ ነው። የኛም እንትን ይሄ እንዴት ነው ያለን እንቅስቃሴ ብናስብበት ጥሩ ነው። ያው እንድናስብበት አድርጎናል። እኔ በግሌ እንደዛ ነው እንዳስብበት ከማጋስ መሆን አለብኝ የሚለውንም ጭምር ማለት ነው። አንዳንድ ጊዜ ቅድም እንዳልኩት ነው ዝም ብሎ ተሳስቆ ምን ብሎ መለያየት እንደው ማይሰማን እንደው ምንም አይነት እንትን የሌለን ምናምን እንዲሰማ የሚያደርግ ከሆነ ስለዚህ እንትን ላይ መጠንቀቅ አለብህ ማለት ነው። ራስን ማስከበርም ያስፈልጋል። እሱን የታዘብኩት በግሌ ያው የታዘብኩትን በግልጽ ነው ነገር ያለብኝ። እንደዛ ነው። ሌሎች ነገሮች ካሉ ምናልባት ምላሽ የሚያስፈልጋቸው ነገሮች ካሉ ነገ በሰፊው እንሄድበታለን። የረባ ነገር የማያወራው ሰው ስላወራ በዛ እንዳልተገረም እንዲታወቅ ነው። ሊሰመርበት ይገባል። ምንም የተነሳ ደህና ሀሳብ ሰብስታንስ ያለው ነገር እንዳልተነሳ ምንም